አንድ ዓሊም አላህ አለው ሱብሃንአላህ በህይወቴ አንድ ሱብሃንአላህ ያልኩት አላህ በእርግጠኛ ተቀብሎሃል ኸበር ቢደርሰኝ የአገሬ ሰው በሙሉ ጋብዘው ሰለፎች ከስራ ይበልጥ አላህ ተቀብሎ ያልተቀበለው ነበር የሚያሳስባቸው። እኛ ዝም ብለን መስራት ሰገድ ተነሳ ሐታ ሰላት ሲሰግዱ ካዕባን ፊት ለፊት ያደርጋሉ። አንዳንድ ዑለማዎች ሰላት ሲሰግዱ ካዕባ ኸያሉ ማስታወስ አእምሮውን ይሰበስበዋል። በሰላት ካዕባን ፊት ለፊት ያደርግ ሲራጥ ደረሰ በቀኝ ጀነት በግራ ጀሃነም እስራኤል ደግሞ ከጀርባ እየጠበቀ ሲጨርስ ሊወስድ አላህ እያየ ኹሹዓን ኹዱዓን አርካኑን ዋጅባቱን ሱናኑን ሞልቼ ሰግድና ከሰላመትኩ በኋላ ላ አድሪ አቀበለሃ አላሁ አም ረደሃ ዐለይሂ እንዲህ ሰግጄ ከሰገድኩ በኋላ አላህ ይቀበለኝ አይቀበል አላውቅም። እኛ እቺ ሰላት አንዴ ዘፈን ሞባይላችን አንዴ መንዙማ አንዴ ዘፈን አንዴ ጆሃል ዝጋ ተብሎ ማይዘጋው ይችላል። የአላህን ቤት እንዲህ ተደፈረ ነው። ዛሬ ቀበሌ እኮ ተዘጋለህ፣ ኤምባሲ እኮ ተዘጋለህ፣ ይወስዱብሃል። አይ እኔ እኮ ባለስልጣን እኮ ነኝ እኮ ሀብታም ነኝ ሞባይል ዘጋው ትላለህ። መስጂድ ለምትደፈር አላህ ዝም ስላለ አላህ ዝም ስላለ አላህ ደምስታ አንዳንዱ መስጂድ ገብቶ ወንጀል ይዘው ይወጣሉ። መስጂድ ገብቶ ያልመጣ ሰው ይሻለበታል። ቤት ውስጥ ካዕባ ሄዶ ያልመጣ ሰው ይሻለበታል። አንዳንዱ ካዕባ ተገፋው እያደረገ አንዱ ራሺያ ሆኖ ለካዕባ የቀረበ እሱ ነው። በሰውነትና በጀህል ነገሩ በቀልብህና በአደብ ነው ነገሩ። ሰለላሁ ዐለይሂ ወሰለም በቁርአን የቀደመ ዒልም ቀደመ በዒልም የቀደመ በመልካም ስራ ቀደመ በመልካም ስራ የቀደመ በኢኽላስ ቀደመ በኢኽላስ የቀደመ አላህ በሰብር ቀደመዋል። إنما يوفى الصابرون أجرهم بغير حساب بصبر قدمها من كرها القرآن أو بمحبة قدمها بمحبة قدمها على من قال لهم سمت قدمها كسو ولا يسكال ودرس ودرس ብዙ ሰዎች ዱንያ ላይ አሁን ሰሃቦች የሚሰሩትን እኛ መስራት ይሰራል። እነዚህ እና ዑስማን እኮ በአንድ ረካዓ ያኸተሙ ቁርአን በአንድ ረካዓ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين يقرؤون من الجنة والناس الله ለሰይ ይህ ናቸው ማለት ነው። ቁርአን ሲቀሩ ይወጣሉ ማለት ነው። ከዚህ ነው አላህ ያገራል። ይሄ የመጀመሪያው ደርስ ነው። ሁለተኛው ይሄ የመጨረሻችን ደርስ ሊሆን ስለሚችል ነው። ረመዳን ነው የቀረው። አላህ የምትልበት ሰዓት ጊዜ አጠቃቀም ላይ ይሄ ሶስት ነገር አደራ ይላሉ ዑለማው። አላህን መፍራት፣ ጊዜ በአግባቡ መጠቀም፣ ሁሌ እውቀት መጨመር። ይሄ ሶስቱ ነገር ትልቅ ደረጃ ያደርጋል። አላህን መፍራት ዱንያና አኺራ። አላህን ከፈራህ ወላ ዱንያ ወላ ሰከራት الموت ولا ቀብር ወላ ተፈራ መሬት እሱ ሰማይ እሱ ፈራህ ተከብረት ነው ማለት ዱንያ إن أكرمكم عند الله أتقاكم إن أكرمكم عند الله أتقاكم አላህን መፍራት ጊዜ በአግባቡ መጠቀም ዒልም መጨመር። ሁሌ ያው ዛሬ ሞባይል ሁላችሁ ሞባይል አላችሁ ዘመቻቸው ሁላችሁ አፕዴት ምርጥ እንኳን አለ አሁን አዲስ ነገር ድሮ የነበረ አለ አዲስ ነገር መጥቷል። አፕዴት አድርገው አፕዴት አይ ሞባይል አፕሊኬሽኑ ነው ሁሉ ነገር ጭንቅላቱ 30 ዓመት ነው አፕዴት አድርገው አለ 30 ዓመት በፊት ባቡ ሰላት ነው የቀረው 30 ዓመት በኋላ ባቡ ሰላት ላይ ነው 30 ዓመት በፊት ፋቲሃ ይሰራት ነበር 30 ዓመት በኋላ ፋቲሃ ይሰራት
ጭንቅላቱ አሁን ጣሃራ ንጹህ አብዴት ያደረገው አዲስ ነገር አይጨምርበት ያኔ ይደብራል ሐያት እውቀት ካልጨመርክና ማስቀረት ከሆነ ሐያት ይደብራል አንድ ይሆናል አንድ መዞር ይሆናል ሁሉ አይል መሳመት አንድ ሰዓት ቢሆን ቀራ ያወለው በዚህ በድረስ አንድ ሰዓት ቀራ መጀመሪያ ፈርድ አላህ ካረገን በአይ ግዴታ ማወቅ ያለብን ማዝገጃ እስከሚቀጥል በቀን አንድ ሰዓት 24 ሰዓት ውስጥ 23 ሰዓት ባንተ ፕሮግራም በቀን አንድ ሰዓት ዒልም ብትቀራ በአመት 7 ኪታብ ትጨርሳለህ ስለዚህ በአመት 7 ኪታብ አንድ ሺህ ከመተኛት በፊት ፈትህ አልባሪ ወደ 10 እኮ ሙጀለድ ይሆናል ሰሂህ አልቡኻሪ ሸርሁ 10 ደቂቃ ይቀሩ ነበር ከመተኛት በፊት አኸተመው እኛ ሸኻችን አይብሳል ረህመቱላህ ዐለይሂ ቤታቸው ሲገቡ አረፍ የሚሉባት ቦታ አለች አረፍ የሚሉባት እዛ ቦታ ነው ብዙ ኪታብ አለ በዛች አረፍ በሚሉባት በተወሰነ ሰዓት ስንት ኪታብ አኸተሙ እኛ አረፍ ካል ሞባይል አረፍታችን አረፍ ካል ሞባይል الناس يقربون الله يوفقك ሌላው ጊዜያችንን አሁን የቀረው ጊዜ አሁን እስከሞት ድረስ ያለው 20 ዓመት ይሁን 30 ይሁን 40 ይሁን 10 ይሁን 1 ዓመት ይቀራል አሁን የቀረችው ሐያት አጠቃቀሙ ላይ ሰዓቱ ላይ የሙእሚኖች ደረጃ አለ ከሙእሚን ውጭ ያሉ ሰዎች ደረጃ አለ አሁን ይሄን ስትቀራው ይገባሃል ማን የቱ ጋር እንዳለ እኔ የት ነኝ በል ያው ደርስ ስትሰማ ስለማን ማታስብ ሰማህ አይደል ቤት ሄዳ ዛሬ ከተባለው ነገር የቱ ጋር ነኝ ያኔ ተቀየራለህ ለነዛ ነው ካልተስ ተቀየረማ መቶ ሺህ ዓመት ተቀራማይ አንድ ዓሊም ስለ ቁርአን ፈዳኢል ተናገሩ ቀልብ በሚነካ ስለ ቁርአን ትሩፋቱ ፈዳኢሉ ነው ይቀራን ያለው ቀብሩ ነው አኺራ ከነበሩ ሰዎች ውስጥ ሌላ ትልቅ ዓሊም አሉ በቀን 10 ጁዝ ይቀራሉ ስለዚህ ይቀራሉ ከረመዳን ወጭ يعني በየሶስት ቀን የሚያختመው ቁጭ ብለው ሼኹ እዚህ መንበር ላይ ሆነው ስለ ቁርአን ተናገሩ ኻዲማቸው ማልበኛው ሼኽ ሲጨርሱ እኚህ ሼኽ ስለ ቁርአን ተናገሩ የድሮ ሰዎች ዒልምን ራሳቸው ላይ የሰሙትን ምክር ራሳቸው ነበር የሚጠይቁት ካለቀ በኋላ ደርሱ ለኻዲማቸው ሰማሁ ያሉ ዛሬ ዳዕዋው ሰማሁ ያሉ አውሰማ ይሄ ዳዕዋ ለኔ ነው ለኛ ነው እኛ ቁርአን ከነሰን ነው 10 ጁዝ መንቀራ 15 ማድረግ አለበት ብሎ 15 መቅራት ጀመሩ ያኔ ነው ሰው ምትሆነው ይሄ ነው አይ ይሄ ለነዛ ጀማዓዎች ናቸው አይ ለነዛ ይሆናል ካል እዚህ ሰይድና አቡ ሁረይራ ቢያቀርቡ አትጠቀሙ ሰውና ሰይድና አቡ ሁረይራ መጣው እዚህ ጋር ቢያቀርቡ አትጠቀሙ ከማ በዳአኩም ተዑዱን በዛው ሐለተ ተይላለ ለኔ ነው እስከላከ ድረስ ትልቅ ፈተና ትልቅ ሙሲባ በነፍስ ላይ ደስተኛ ስትሆን ባለህበት ሐበካ ነው ጥሩ ሰው ነኝ እኔ ሳሊህ ነኝ ብለህ ስትሆን ውስጥ የተከመረው ነውርን ቀብር ላይ ነው የምታየው እውነት ነው ማለት ነው ይሄ ምክር ለኔ ነው ከነዚህ አሁን አራቱ አሉ ከአራቱ ስር የሙናፊቆች ደረጃ አለ አላህ ከኛ ውስጥ ከሚያዳምጠው ከዚህ ውስጥ አያድርግብን የሙናፊቅ ደረጃ አሁን የቀረችኝ ሐያት ከጠዋት ቀን ያለኝ ሐያት በምን ለፍጃው አንደኛ ለዲን የሚጠቅም ዒልም ቅራት ዒልም ናፊዕ ለዲን ጠቃሚ እውቀት የትኛው ለዲን ሰው ሁሉ ያቀራል በየመስጂዱ ደርሳለ በየቲክቶክ በየፌስቡክ ሁሉ ሼህ ሆኖ ያቀራል ዶክተርና ሼህ በስ በምን ላይ ነው ሁሉ ተምጥሞ ያቀራል ሁሉ ያቀራል በምን ላይ ነው መለያለው አላ መለያለው አንተ የሚጠቅም ከበር ላይ አኺራ ላይ ይገርም ዒልም በሰማው ቁጥር ተቅዋህን ይጨምራል ጠቃሚ ዒልም የሚጠቅም ከበር ላይ አኺራ ላይ ሒሳብ ላይ የሚጠቅም ዒልም በሰማው ቁጥር ውስጥ ያለው የአላህ ፍርሃት የሚጨምር በሰማው ቁጥር የራስህን ነውር የምታውቅበት የሰው ሳይሆን አሁን አንዳንድ ሼኾች ስትል ዜና ነው የሚቀራል እነዛ እንዲሆነው ያሉት አይቀረው የሞተው አይቀረው ያንተ ነው የተከመረ ምንም የተጠቀምከ አይደለም ምሳሌ የዚህ ሼኽ ምሳሌ ሐኪም ቤት ሄድከን ታማ ልጅ ይኸው እዚህ ቆል ታማ ዶክተሩን ይኸው እዚህ ጋር አሞኛል ስትለው ቆይ አንዴ አለህና እዚህ ሐኪም ቤት
10 ዓመት በፊት አንዱ በካንሰር ሞተ ነበር። አንዱ ደግሞ እግሩ ታሞ፣ አንዱ ሆዱ ጋስትሪክ አለበት። ዶክተር አልከኝና ገባናቸው ያመመኝ ነው እዚህ በኩል ያልኩት ቆይ አለ። 1000 ዓመት በፊት ደግሞ ገሌ እንዲሞታል ያኛው እንዲሆነ ያው ለዚህ ደግሞ እዛ ያሉ ሰዎች አሉ በሙሉ በሽተኞች ናቸው። ዶክተር አላህ ፍራ ነው አንዳንድ ዳኢና ሼክ የዚህ አይነት ዶክተር አንተ ራስህ ዒባ ተከምሮ ሌላ ዒባ አስከምሮ ነው የሚለቅህ እንጂ ከዚህ ዒባ ሐራም ተሆነ ያደርጋል።